አልሰማችም። በጣም ትናደድና በአምነን ትተው እንግዲህ ወደ ውጭ ትወጣለች ማለት ነው። አምነን ተከትሎት ሊያረጋጋትን ቢሞክር እሷ ግን ፈቃደኛ አልነበረችም። በሰዓቱ ማናገር ራሱ ፈቃደኛ አይደለችም እና ወታዎቿን ውጭ ላይ ቁጭ ስላለች ማለት ነው። ውጭ ላይ ቁጭ እንዳለችም እንግዲህ ሜርሲ ከውጭ ትመጣለች። እሷም እንግዲህ ትመጣና እንዴት ነሽ አዲሷ ምራታችን፣ አዲሱ ምራት፣ አዲሱ ጋብቻ እንዴት አድርጎሻል፣ ትዳር እንዴት ይዞሻል ትላታለች ማለት ነው። ቤሊንም እንግዲህ ለምደናል ወይም ደግሞ ለመልመድ እየሞከር ነው ትላታለች። ሜርሲም አዎ ብትለምጂ ነው የሚሻልሽ እያለቻትም ነበረ። ሜርሲም እንግዲህ በጣም ጠፍታ ነበረ ከቤታቸው፣ ግን ደግሞ አሁን ተመልሳ መጣለች። ወደ ውስጥም ስገባ ባሩክን ታገኘውና ባሩክም እንግዲህ የት ሄደሽ ነው የጠፋሽው በሰላም ነው ወይ ይላታል ማለት ነው። እሷም እንግዲህ ያው አንዳንድ ዘመዶች ስላሉኝ እነሱን ለመጠየቅ ሄጄ ነው አለሁኝ የት እጠፋለሁ ስትለውም ነበር። እሱም እንግዲህ ያው ቶሎ ቶሎ ብትመጪ ይሻልሻል፣ ብቻ ከዚህ ቤት ባጠፊ ይሻልሻል፣ እኔና አንቺ ብዙ የሚያገናኘን የሚያመሳስለን ነገር አለ እያላትም ነበር። እሷም እንግዲህ አዎ አልጠፋም ከዚህ በኋላ ሲጀመር እመጣለሁ ትለዋለች። በድጋሚ ባሩክንም እንግዲህ እንዴት ነው አዲስ ትዳር እንዴት ይዞሃል ትለዋለች። እሱም እንግዲህ በጣም አሪፍ እንደሆነና እንደተመቸው ይናገራል ማለት ነው ለሜርሲ። ሜርሲም እንግዲህ በቃሽ እንኳንም ተመቸህ እያለችውም ነበረ ማለት ነው። አምነንም እንግዲህ ቤሊልን በተደጋጋሚ ለማናገር ቢሞክርም ግን ደግሞ ቤሊን ፈቃደኛ አልነበረችም። ከባሩክ ጋርም እንግዲህ አንዳንድ ነገሮችን እያወራ ነበር። ባሩክ ምን ሆነክ ነው ወንድሜ ያምነን ለምንድን ነው የደበረክ? ምን ሆነክ ነው? እርግጠኛ ነኝ ማርያን አፍቃህ መሆን አለበት እያለውም ነበር። ጭራሽ አምነን ያላሰበውን ነገር ሲለው እሱም እንግዲህ ቆይ ለምን እንደዚህ ከናፈቀች ጠርተን ማለት ደውለን አንጠራትም እያለው ነበር። አምነን ደግሞ ያ እንዲሆን አይፈልግም። አይ ለምን ወንድሜ ስፈልግ ወይንም ደግሞ ስራ ስጨርስ ራሷ ትመጣ የለ እንደ ይላል። አውቆ ነው ባሩክ እንደዚህ የሚለው ማለት ነው። ልክ ቤሊንጋንም ሄዶ አምነን እንዳለው ቤሊጋንም ሄድና እኔ የምልሽ የወንድሜን ፊት ሰሞኑን አይተሽዋል? ተቀይሯል እኮ ምን ሆኖ ይመስልሻል? እኔ ግን ብዬ ሳስበው ማርያን አፍቀው ነው ብዬ አሰብኩኝ። ለምን እኔና አንቺ ሆነን ማርያን ደውለን አንጠራትም ሲልም ነበር። በዛ ሰዓት ቤሊንም በጣም ትናደድና እኔ ምን አገባኝ፣ ደውለህ መጥራት ትችላለህ፣ የፈለግከውን ነገር ማድረግ ትችላለህ፣ ግን ብቻህን አድርግ፣ ለምንድነው ለኔ የምታማክረኝ ስትልም በጣም ተናዳ እየነገረችው ነበር። እሱም እንግዲህ ቆይ ችግር አለው ቤሊን፣ ምን ችግር አለ አብረን ሆነን ደውለን በንጠራት፣ ሌላ ችግርማ ያለ ይመስለኛል እያልም ነበር። ለምንድነው ሁል ጊዜ ነገሮች እንዳለ ከእኔ ጋር የምታያይዛቸው? እኔ ምን አገባኝ፣ በቃ ደውላት ባደውላት ብላ ተናዳም እንግዲህ ከክላሷ ትተው ትወጣለች ማለት ነው። ባሩክ እንግዲህ ይህን ሁሉ የሚያደርገው አውቆ ነው ማለት ሁሉን ነገር ከውስጥ ከመጀመሪያ እስከ መጨረሻ ስለሚያውቅ አውቆ ነው እንደዚህ የሚጫወትባቸው ማለት ነው። ሞርሲና እንግዲህ ከሴት ልጇ ጋር ወደ ቤት ይመጣሉ ማለት ነው። ሲመጡም እንግዲህ ውስጥ በር ላይ እንግዲህ ቤሊን ታገኛታለች። ከቤሊን ጋር ሰላምታ ከተቀያየሩ በኋላ እንዴት ነሽ ደህና ነሽ ወይ ትላታለች። ቤሊን ደህና ነኝ ሞርሲና እንዴት ነሽ አንቺ እያለቻትም ነበር። ከዛም ወደ ውስጥ ትገባለች ማለት ነው። ሞርሲና አሁን ላይ የቤሊንና የባሩክን ወይንም ደግሞ የአምነንና የማርያን ግንኙነት አልወደደችውም። ምክንያቱም ቤሊንና አምነን እንደሚዋደዱ ስለምታውቅ ያ ደግሞ ጭራሽ ሊሆን አይችልም እያለች ነበር። ማለት ብዙ ጊዜ በተደጋጋሚ ቤሊንና አምነን ስላገኘቻቸው ቆይ እንዴት ነው እች ልጅ ከባሩክ ጋር ፍቅር ጀምራ ከዛ ደግሞ ከአምነን ጋር የምትሆነው ለምንድን ነው እያለች ለራሷም ጥያቄ እየጠየቀች ነበር። ምክንያቱም በተደጋጋሚ ጊዜ አይታታለች። አሁንም ቢሆን ዛሬ ከአምነን ጋር አምነን ክፍል ቁጭ ብላ ስለ እናት ዛራ ነው የምናወራው ብለው ቢሸውዷትም ግን ደግሞ ቁጭ ብላ እየተጫወተች እያለ ሞርዚና ትደርስባታለች። ሲያወሩ የነበረው ግን ስለ ጄሪና ስለተፈጠረው ነገር ነበር። እናት ዛራ አረጋ ስትል ታናግራታለህ ብለው ስለነበረ እስክትረጋጋ ከጠበቀ በኋላ ሊያናግራት በጸባይ ሊያናግራት ጠይቃት ይሞክራል ማለት ነው። በዛን ሰዓት ሞርዚና እንግዲህ ትደርስባቸዋለች እና ሰላም ነው ቤሊን፣ ቆይ እዚህ ምን ትሰሪያለሽ ያለቻትም ነበር። ቤሊንም ከእናት ዛራ ጋር የተፈጠረውን ነገር እየጠየኩት ነበር ስለሱ እያወራን ነው ስትለው፣ አምነንም አዎ አክስቴ ምን መሰለሽ እናት ዛራ ልጅ ጠፍታባታለች በልጅነቷ እና
እሷን ልጄን ፈልጉልኝ ብላ ስላለች ስለሱ ነገር እያዋራኋት ነው ሲላትም ነበር። ሞርሲናም እሺ ጥሩ በቃ እንደዛ ከሆነ ስትልም ቤሊን በቃ እሺ እናንተ ተጫወቱ እኔ ልውጣትና ወደ ውጭ ትወጣለች ማለት ነው። እናት ሳራ እንግዲህ በአሁኑ ሰዓት ምንድን ነው የምትፈልጊው ምን እንደሚቸግርሽ ሲላት አምነት ክፍል ማሰናጃ ሄዶ ማለት ነው። እናት ሳራም እንግዲህ እባክህን አንድ ሴት ልጅ አለችኝ እና አንድ ጊዜ ብቻ አይኗን እንኳን አይቼ ብሞት አይቆጨኝም። ስለዚህ ፍለጋ ብጀምርልኝ ብፈልግልኝ እሷን ልጅ ደስ ይለኛል ስትለውም ነበር። አምነንም ምን ችግር አለ እናቴ እንኳን ላንቺ አሁኑኑ ሰዎች እንዲፈልጓት አደርጋለሁኝ እና ልጅሽም ደግሞ ትገኛለች አታስቢ ሲላትም ነበር። እናት ሳራም አዎ የኔ ተስፋ ራሱ እሱ ነው አንዴ እንኳን በአካል አይቻት ከዛ በኋላ ምንም ብሆን አይቆጨኝም እያለች ለአምነንም እንግዲህ በተደጋጋሚ ስትነግረው ነበር። አምነንም ቀጥታ ወደ ድርጅቱ ሰዎች ይደውልና አሁኑኑ የምልክላችሁን ፎቶ ሰው መፈለግ አለባችሁ ይላችኋል ማለት ነው። እነሱም እንግዲህ ችግር የለውም ታዛዥ ነን አለቃ ሲሉ መልሶለታል። እንዴት ነው ስራ እንዴት ይዟችኋል ሲልም አሁን ላይ ድርጅቱ ላይ ጥሩ አይነት አሰራር እየሰራን ነው፣ ሁሉም ሰው በጣም ደስተኛ ነው ሲልም መልሶለታል። በቃ እሺ አሁን ፎቶ ልክልህና የምፈልጋትን ልጅ ፈልገህ እንድታገኝልኝ ይለዋል ማለት ነው። እሱም እንግዲህ ችግር የለውም አለቃ ታዛዥ ነኝ ይለዋል ማለት ነው። ጄሪ እንግዲህ ዛሬም በድጋሚ ትመጣለች አምነን ልጠይቀው ማለት ነው። ስትመጣም እንግዲህ በር ላይ ቤሊን ነበረች የከፈተችላት። አቤት ጄሪ ለምን መጣሽ? ቆይ ምን ታደርጊያለሽ እዚህ ስትላትም ነበር። አይመለከትሽም እኔ አባትና ልጅ ላገናኝ ነው የመጣሁት ብላም ታስቀናታለች። ቤሊንም እንግዲህ አልፋት ትሄዳለች። ልክ ስትሄድ የሞርዝናን ልጅ ታገኛትና ሰላምታ ከተቀያየሩ በኋላ ደግሞ አንቺ ማንሽ የማን እንግዳ ነሽ አይቼሽ አላቅም ስትላትም ነበር። ጄሪ ይባላለሁ የአምነን የቀድሞ ሚስቱ ነኝ ብላም ትተዋወቃታለች። ቆይ አልገባኝም የወንድሜ ልጅ ሌላ ሚስቱም ነበረችው እንዴ ስትልም ነበር። አዎ እኔ ነበርኩኝ ለዛውም ተመርጬ የተገባው ሚስት ነኝ ስትልም ለእሷ ትነግራታለች። እሺ ምን ፈልገሽ ነው አሁን ስትላትም አምነን ፈልጌው ነው ላናግረው ፈልጋለሁ ትልና ወደ ላይ ወደ አምነን ክፍል ትገባለች ማለት ነው። አምነንም እንግዲህ እንዴት ነው ማለት አባትነትን አምነህ አትቀበልም ወይ? እኔ ካንተ የምፈልገው እሱን ብቻ ነው ሌላ ነገር አልፈልግም ስትለውም ነበር። አምነንም እንግዲህ እሺ ጄሪ በቃ ላስብበት ማሰቢያ ጊዜ ብቻ ስጭኝ ሲላትም ነበር። እሷም እንግዲህ እሺ እንዳልክ ብላ ወደ ታች ትወርዳለች ማለት ነው። ከዛም እንግዲህ ከሞርዚና ልጅ ጋር በድጋሚ ነይ ቡና ላስፈላና እንጮስ ትላትና ቡና ተፈልቶላቸው እየተጫወቱ ያለ አንድ ስልክ ይደወልላታል። ስልክ የሚደውለው ሙስጠፋን ነበረ። አንሹ እንጂ ማንም የሚደውልልሽ እያለቻት ነበር በተደጋጋሚ። እሷም የማልፈልገው ስልክ ነው ትልና በተደጋጋሚ ሲደወልባት ታነሳዋለች። አቤት ሙስጠፋ ምን ፈልገህ ነው? ለምንድነው ግን በተደጋጋሚ የምትደውለው እያለች ስታወራም በትኩረት ታያታለች የሞርዝና ልጅ እና ማን ነው እሱ የደወለልሽ እያለቻትም ጄሪም እንግዲህ ምንም ነገር አልመለሰችላትም። ከዛም ግን እየጠየቀቻት ነው የዛሬው ክፍል ያለቀው ማለት ነው። ቀጣይ ምን ሊፈጠር ይችላል የሚለውን አብረን የምናይ ይሆናል። ሰላም ውድና የተከበራችሁ ቤተሰቦቼ በያላችሁበት ሰላማችሁ ይበል። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። አስተያየት ካላችሁ ኮሜንት ላይ ያስቀምጡልኝ እላለሁኝ። ቀጣይ ክፍል እስክንገናኝ መልካም ጊዜ